ውድ ቅዱሳን የእግዚአብሔር ልጆች እንደምናችሁ ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ተመልሰን መተናል። የእግዚአብሔርን ቃል፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ስራ እግዚአብሔር እንግዲህ በቃሉ በኩል ምን እየሰራ እንዳለ ስንመለከት ነበር። አሁን ደግሞ ዛሬም የእግዚአብሔርን ቃል እናያለን። በተለይ ደግሞ ዛሬ የምንመለከተው በዚህ ትምህርት በዩቲዩብ መጀመሪያ ላይ ስለ ራሴ ህይወት ቀንጨብ አድርጌ አንድ ጥቂት ነገር ብዬ ነበር። አሁን ደግሞ ሰፋ አድርጌ እግዚአብሔር ምን እንዳደረገ የምንመለከትበት ጊዜ ይሆናል። አሁን ደግሞ ጌታ ቃሉን እንድናገር አጭር ጸሎት እናደርጋለን። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር በልጄ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግንሃለን። ስምህ የተባረከና የተመሰገነ ይሁን። እግዚአብሔር በዚህ ሰዓት ቃልህን እናስተምረን፣ ድምጽህን አሰምተህ ተናገረን። ክብር ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ የምንመለከተው የግል ህይወቴ የጸሎት ጉዞና እግዚአብሔር ለክብሩ ሲል በጸሎት አኳያ የሰራቸውን ስራዎች የሚገልጽበት ጊዜ ይሆናል ማለት ነው እና ከእግዚአብሔር ቃል አንድ ስፍራ አነባለሁ። በእግዚአብሔር ቃል ውስጥ በመጽሐፍ ቅዱስ ሮሜ ምዕራፍ 15 ላይ ከቁጥር 16 እንደዚህ ይላል፣ እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ። አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በምልክትና በድንቅ ነገር በኃይልም በመንፈስ ቅዱስም ኃይል በእኔ አድርጎ ከሠራው በቀር ምንም ልናገር አልደፍርም። ስለዚህ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን ድረስ እየዞሩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስ ኢየሱስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ። ነገር ግን ስለ እርሱ ያልተወረላቸው ያያሉ፣ ያልሰሙ ያስተውላሉ ተብሎ እንደተጻፈ ብሎ ከቁጥር 16 እስከ 21 ባለው ክፍል ላይ ይናገራል። እንዲሁም ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 26 ላይ እንደዚህ ይላል፣ ወንድሞች መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች ኃያላን የሆኑ ብዙዎች ባለጠጎች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቶችንም እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ብሎ ይናገራል እና የእግዚአብሔር ቃል አሁን እንደተናገረ አሁን በዚህ በተለይ ተከታታይ ቪዲዮዎችን የምንመለከትበት ሊሆን ይችላል። በዚህ ክፍለ ጊዜ ብቻ ላያልቅ ይችላል። በተለይ እግዚአብሔር በእኔ አድርጎ የሰራቸውን በህይወቴ የሰራውን እግዚአብሔር ወደዚህ ጉዞ እንዴት እንዳመጣኝ ከመነሻ ጀምሮ የምንመለከትበት ይሆናል። ይሄን ደግሞ የሰራሁት እኔ አይደለሁም እና በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 9 እና 10 ላይ ከሁሉ ይልቅ ደከምኩ፣ ነገር ግን እኔ አይደለሁም በእኔ ያለው የእግዚአብሔር ጸጋ ነው ብሎ ይናገራል። የሚሰራ የእግዚአብሔር ጸጋ እንጂ ሰው አይደለም። ሰው በኃይሉ አይበረታም ተብሎ ደግሞ ተጽፏል። ያለ እኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። እዚህ ቦታ ላይ ከዚህ ቀጥሎ በተከታታይ የምናገራቸው ነገሮች ደስታ በራሱ ጀብዱ በእውቀቱ በችሎታው በአቅሙ አደረገ ብሎ ማንም ሰው እንዲያስብ ወገኖች አልፈልግም። ስለዚህ ይህንን ደግሞ ታሪክ ነው በዚህ ሰዓት የምናገረው። እግዚአብሔር ከየት አንስቶኝ የት እንዳመጣኝ ይህንን ታሪክ እናገራለሁ። ከዛ በኋላ ነው ጸሎትም እንዴት መጸለይ አለብን የሚለው በህይወቴ ያየሁትን ተሞክሮ ከእናንተ ጋር የሚካፈል ይሆናል። ከመጀመሪያው ቢጀምር መነሻዬን ማለት ይጀምራለሁ። በሀገራችን ኢትዮጵያ እግዚአብሔር በጸጋው በእኔ ከመስራቱ አስቀድሞ በሀገራችን ኢትዮጵያ ከቀደምት የእምነት አባቶች ዘመን ጀምሮ እጅግ በላቀ ሁኔታ ጌታ ተጠቀማቸው አባቶች አሉ። ጌታ በእነርሱ ብዙ ተአምራቶችን፣ ብዙ ድንቆችን፣ ብዙ ምልክቶችን እግዚአብሔር በእነርሱ ሰርቷል። በእነዚህ አባቶች በኩል እግዚአብሔር ሰርቶ አይቻለሁ። እኔ ደግሞ ለዚህ ምስክር ነኝ። ስለዚህ አሁንም ደግሞ ታላላቅ እግዚአብሔር ሰዎች አሉ፣ ታላላቅ የጸሎት አርበኞች አሉ። በእውነት እኔ እንደ አብዛኞቹ አይደለሁም፣ በጣም ደካማ ነኝ። ነገር ግን ለወደፊቱ ጌታ ቢፈቅድና ብንኖር ስለነዚህ አባቶች በጸሎታቸው ምን አይነት ተአምራት እግዚአብሔር እንደሰራ የሚያሳይ ጽሑፍ ለመጻፍ
አስባለሁ። በዚህ ጉዳይ ደግሞ ብትጸልዩልኝ ደስ ይለኛል። እግዚአብሔር ደግሞ ጊዜ ቢሰጠኝ እኔም ደግሞ በዚህ ነገር እንዳደርግ በተለይ ብትጸልዩልኝ በጣም ደስ ይለኛል። በራሴ ዙሪያ ላይ ጸሎትን በሚመለከት ካየኋቸው ከእግዚአብሔር ታላላቅ ስራዎች ጥቂቶቹን ለማካፈል ብዬ ነው ይህንን ሀሳብ የማካፍላችሁ። ስለዚህ እንግዲህ ይህንንም ደግሞ የማደርገው እግዚአብሔር ለሚሰራው ስራ እኔ ምስክር ነኝ ለማለት ነው። እኔ ምስክር ነኝ። እግዚአብሔር አቅም እንደሚሰጥ እኔ ምስክር ነኝ። እግዚአብሔር እንደሚረዳ እኔ ምስክር ነኝ። ደካማን እግዚአብሔር እንደሚያበረታ እኔ ምስክር ነኝ። አቅም ለሌለው አቅም እግዚአብሔር እንደሚሰጥ እኔ ምስክር ነኝ። ስለዚህ ነው የጸሎት ጉዞን ለመናገር ደግሞ የፈለኩት። እንግዲህ ከምን ልጀምር ብዬ ሳስበው ከወላጆቼ ልጀምር። ወላጆቼ አቶ ላንገና የሚባሉ እናቴ ደግሞ አቶ አርፍጬ የሚባሉ በኃይለሥላሴ ዘመን የተወለዱ ናቸው። በአንደኛ የዓለም ጦርነት ጊዜ የተወለዱ ሰዎች ናቸው። እነዚህ ሰዎች ደግሞ በድሮ ከምባታና ሀዲያ አውራጃ በሚባል ቀጥሎ ደግሞ ደቡብ አስተዳደራዊ ክልል በኢህአዴግ ዘመን ደግሞ በደቡብ ክልል ከምባታ ጠምባሮ ዞን አላባ ከምባታ አላባ ጠምባሮ ዞን በሚል በቅርቡ ደግሞ ከምባታ ጠምባሮ ዞን በሚል አሁን ደግሞ ከምባታ ዞን በሚል በየጊዜው ይቀያየራል። ወደፊት ደግሞ ምን እንደምላላቅም እንጂ በዛ ቀዲዳ ጋሜላ ወረዳ ቀጀሌ በምትባል መንደር ውስጥ ነው ተወልጄ ያደግኩት። ወላጆቼ ትምህርት ያልተማሩ ናቸው። ቃሉንም ደግሞ የማያነቡ ናቸው። ነገር ግን ኤቲካሊ በጣም ኃይለኛ የሆነ መንፈሳዊ ስታንዳርድ የሌላቸው በጣም የሚገርሙ አይ ቲንክ ይመስለኛል ሁለቱም ከወላጆቻቸው በጣም አስገራሚ የሆነ የስነ ስርዓት ወይም ደግሞ መልካም ስነ ምግባር ያዳበሩ ናቸው። በተለይ ስለ ባልና ሚስት አኗኗር በጣም የተረዱ ሰዎች እንደሆኑ በጣም እግዚአብሔር በብዙ ነገር በእነርሱ ተጠቅሞኛል። በጣም የሚዋደዱ ልጆቻቸውን የሚወዱ በጣም በስራ ጎበዞች በስነ ምግባር መልካም የሆኑ ለሌሎች ምሳሌዎች የሆኑ ሰዎች ስለነበሩ በጣም ከፍተኛ የሆነ አክብሮት አለኝ። ዛሬ በአገር ደረጃ ከአገር ውጪ በዓለም አቀፍ ደረጃ ለማገለግለው አገልግሎት እንደገና ደግሞ በጤናማነት ቤተሰቤን ለሚመራው ምሪትና ባለደራነትና ኃላፊነት እንደገና ደግሞ ለማገለግለው አገልግሎት ለሚኖርበት ኑሮ ወላጆቼን እግዚአብሔር በጣም ተጠቅሞ ትልቅ መሰረት ተጥሏል ብዬ አስባለሁ። እነርሱ እውነትን መናገር ለእውነት መወገን ዋጋ የሚያስከፍል እንኳን ቢሆን አማራጭ መንገድ እንደሆነ የተረዱ እውነትን ከመናገር ለእውነት ከመሟገት ወደ ኋላ የማይሉ ስለ እውነት የተማርኩት ከቃሉ ቢሆንም በተግባር ግን ደግሞ የተማርኩት ከነርሱ ነበር። ጽድቅን መውደድ ማድረግንም በጣም የሚወዱ ለጽድቅ መሞት የሚፈልጉ ወላጆች ነበሩ። በተለይ የእናቴ ለጌታና ለልጆቿ ለሰዎችም ሁሉ ያላት ፍቅር ሳስበው እጅግ የሚገርመኝ እንደሆነ ቤት በተወለድኩ ጊዜ ነበር እኔን ለጌታ አሳልፋ የሰጠችኝ። በጣም ቤተሰቤ በጣም የሚገርም ነው። ይገርማቸዋል። ወላጆቼ በጣም በሚያስገርም ጉስቁልና ውስጥ ነበሩ በተለይ ክርስትና ከመግባቱ በፊት እና ያን ጊዜ እናቴ እኔ እንደተወለድኩ ነው ጌታ እንደተቀበለችው ያን ጊዜ አይታ የማታውቀውን ደስታ ስላየች ስሜን ደስታ ብላ ጠራች። ያን ጊዜ ነው እኔን ለጌታ ዴዲኬት ያደረገችኝ። ስለዚህ ሁለቱም ጌታን ተቀበሉ፣ በጌታ ኖረው እግዚአብሔር ይመስገን። እንግዲህ የዛሬ እና በ92 አባቴ በ92 ዓመቱ እናቴ በ96 ዓመቷ ወደ ጌታ ሄደዋል። ስለዚህ እነዚህ ሰዎች በተለይ ከእኔ ጋር ለተወለዱ ለወንድሞቼና ለእህቶቼ ለእኔም ትልቅ ልገሴ ነው ጥለውልን ያረፉትና እግዚአብሔርን ስለ እነርሱ እጅግ አድርገን ማመሰግነው። በተለይ ደግሞ እኔ ጌታን ተቀብዬ ወደ አገልግሎት ሲመጣ ሁሉ ጊዜ የምትጸልይልኝ እናቴ በርታ የምትል እንደውም ደክሞኝ እንቅልፍ ይዞኝ የማልጸልይ ከሆነ ትጠፋለህ ተነስና ጸልይ የምትል የምታበረታታኝ እናቴ እንደነበረች ያውቃለሁ። ስለዚህ እግዚአብሔርን ስለ ወላጆቼ በጣም አድርጌ አመሰግናለሁ። ስለ ምግባር ስለዚህ ስለ ትልቅ መልካም ስነ ምግባር ስለ ስራ ስነ ምግባር ስለዚህ ሁሉ በጣም እንትነምሉ እንደሆኑ አውቃለሁ። ስለዚህ ጌታን አመሰግናለሁ። ስለ ወላጆቼ ደግሞ ወላጆቼ 6 ስለ ወንድሞቼና እህቶቼ ደግሞ በሚመለከት ወላጆቼ 6 ማለት ይቅርታ 9 ነን። አሁን ደግሞ በህይወት ያለን ደግሞ 6 ነን። ከ6ቱ ደግሞ 3ቱ በጊዜ ነው በተወለዱ በህፃንነት ነው የሞቱት እና ይሄም ደግሞ
አንድ ትልቅ ነገር አለ ወገን። የኔ ቤተሰብ ጌታን ስለማያውቁ ከኔ በፊት ጌታን ስለማያውቁ አጋንንት ቤቱን ይጫወት ስለነበረ ጣዖትን የሚያመልኩ ስለሆኑ በተለይ የኔን ታላላቆች ሁለቱን አጋንንት ነው የገደለው። ስለዚህ አጋንንት መግደል ይችላል ወይ? ያንን እንግዲህ እኔ ምንም እንትን የሚለው ነገር የለም። ጌታን ባልተቀበሉ ሰዎችና ህዝቦች መካከል ሰዎች በገፍ እንደሚሞቱ ታውቃላችሁ። እንግዲህ ያ እንግዲህ እግዚአብሔር የሌለበት ኮሚኒቲ ስለሆነ ሰይጣን እንደፈለገ እንደሚያደርግ የታወቀ ነው። ግን በዛ ውስጥ ደግሞ ከሞት የተረፉ ከእኔ ቀደም ብለው የነበሩ ሁለት አሉ። ታላቅ ወንድሜና እህቴ በጣም የሚገርሙ ናቸው። ታላቅ ወንድሜ የእውነት ወገንተኛ፣ ለእውነት የሚቀና፣ ጽድቅን የሚወድ፣ በቃ የረከሰ ነገር የማይወድ፣ በምንም ነገር ደግሞ የማይታለል ጀግና ስለነበረ የእርሱ ህይወት ራሱ ለእኔ ትልቅ መሰረት ጥሎልኛል። ከኔ በኋላ ደግሞ 3 ልጆች ተወልደዋል። 2 ወንድሞችና አንዲት እህት ተወልደዋል። በጣም የሚገርመው ደግሞ የወላጆችና የታላላቆች በጎ ተጽዕኖ በእኔ ላይ እንደነበረ እንደገና ደግሞ ከኔ በታች ላሉት እግዚአብሔር በጎ ተጽዕኖ እንዲፈጥር አድርጓል። ጌታ የተመሰገነ ይሁን። ከኔ የተነሳ 2 ወንድሞቼ ሙሉ ጊዜ አገልጋዮች ናቸው። 3ኛውም ደግሞ ሙሉ ጊዜ አገልጋይ ናት። እግዚአብሔርን ስለ እነርሱ እጅግ አድርገን የማመሰግነው ያ ደግሞ እነዛን በዛች እንትን ውስጥ በተለይ ታናሼን ደቀ መዝሙር ያደረኩትን እንትን እላለሁ አውቃለሁ። እግዚአብሔር ለዛ እንደረዳኝ ጌታን አመሰግናለሁ። ይሄ የቤተሰቤ ሁኔታ እንደሆነ ለማለት ፈልጌ ነው። ቀጥሎ ደግሞ በልጅነቴ ዘመን ፊደል እንዴት እንደተማርኩ፣ አንደኛ ደረጃ እንዴት እንደሄድኩ፣ ሁለተኛ ደረጃ እንዴት እንደነበርኩ በጥቂቱ ለማለት እፈልጋለሁ። ወደ አካባቢ ክርስትና የመጣው እኔ ከመወለዴ ከ25 ዓመታት ቀደም ብሎ ነው። በ1923 ዓመተ ምህረት ወደዛ አካባቢ የገባው። እንደገና ደግሞ በወቅቱ የነበሩ ክርስቲያኖች በጣም ጠንካሮች ናቸው። በክርስትናቸው ጠንካሮች፣ የማወላውሉ ስደት ነበር። ወደኛ አካባቢ ክርስትና ሲገባ ቤተሰብ አሳዳጅ ነበር። አባትን እናትን እንደገና ወላጅም ሁሉም አሳዳጅ ነበር። የክርስትና ጠላት እንደነበረ ከዛ የተነሳ ክርስቲያኖች እዛ አገር ላይ ጠንክሮ ለመኖር ምንም አማራጭ የላቸው። ወይ ጌታ መተው ነው ወይም ደግሞ ለጌታ መኖር ነበረ። ከዚህ የተነሳ የነበሩ ክርስቲያኖች በጣም ጠንካሮች ናቸው። ጌታን የሚወዱ ናቸው። ክርስትና ምንም ዋጋ ቢያስከፍል እንትን የማይሉ ናቸው። በእኔ አካባቢና በእኔ ሀገር ቅድም ታሪኩን እጽፋለሁ ብያለሁ። በጣም የሚገርማችሁ ነገር በአንድ ጊዜ እንደሰማው በአንድ ጊዜ 40 ሰዎች ታስረው 18ቱ ወደ ቤት ሳይመለሱ እዛ ሞቶ እንደቀሩ ይህንን ታሪክ ሰምቻለሁ። በጣም የሚገርማችሁ እንደገና ደግሞ በሌላ ጊዜ እንደገና ደግሞ ቆይቶ በአንድ ጊዜ ወደ 100 ሰዎች በስደት ተነተው በተለያየ በወረዳ በአውራጃ እንደገና በክፍለ ሀገር ታስረው ሞቶ እንትን እንዳሉ ሰምቻለሁ። ከዚህ የተነሳ ክርስቲያኖቹ በጣም ኃይለኞች ናቸው። ሌሊቱን በሙሉ እየጸለዩ የሚያድሩ፣ ቀኑን እየጸለዩ የሚውሉ፣ እንደገና ያሉትን አጋጣሚ በሙሉ የሚጸልዩ፣ ከጸሎት የተነሳ ስደትን ደግሞ እንደ ቁም ነገር ያልቆጠሩ፣ ሞትን እንደ ቁም ነገር ያልቆጠሩ፣ እግዚአብሔርን ያከበሩ የሚያስደስቱ ሰዎች እንደነበሩ ይሄንን በራሴ አይን አይቻለሁ። ይሄ ደግሞ ለእኔ ትልቅ መሰረት የጣናልኝ እንደሆነ ወደዛ ነው እንግዲህ ወደ አንደኛ ደረጃ ትምህርት ቤት ከመግባቴ በፊት ፊደል ለመቁጠር የገባሁትና ጌታን የተቀበልኩት። ጌታን አመሰግናለሁ። ስለዚህ ይሄ ነው የኔ መሰረት የመጀመሪያው። ከዛ ቀጥሎ የትምህርት ቤት ጉዞዬ ምን ይመስላል የሚለውን ቀጥለን እናያለን። ጌታ አብዝቶ ይባርካችሁ። በርቱ። እንግዲህ በእያንዳንዳችሁ ህይወት እግዚአብሔር የጣለው መሰረት አለ። ያ መሰረት ለመንፈሳዊነት፣ ለህይወት፣ ለአገልግሎት ትልቅ ነገር እንደሆነ እንትን እንድትል ፈልጌ ነው። ጌታ ይባርካችሁ። እንጸልያለን። ቅዱስ አባት ሆይ ስምህ የተባረከ ይሁን። በእውነት ስለዚህ ጊዜና ሰዓት ስምህ ይባረክ። ቃልን ደግሞ ስለተናገርከን በእኛ የሆነ ምንም ነገር የለም። ከኛ በፊት ስለሰጠህን ወላጆቻችን፣ አባቶቻችን፣ እናቶቻችን፣ ቤተ ክርስቲያናት፣ ቅዱሳን አገልጋዮች፣ መጋቢዎች ስለ ሁሉ ክብር ለአንተ ይሁን። በእኛ ህይወት ኢንቨስት ስላደረጉት ታላላቆች ስምህ የተባረከ ይሁን። ክብር ከፍ ከፍ በል። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ቅዱሳን እግዚአብሔር አብዝቶ ይባርካችሁ። እግዚአብሔርን በጣም እናመሰግናለን። ጌታ የሚረዳ አምላክ ነው። በእናንተ በፊት እግዚአብሔር የሰራው ስራ አለ። ስለዛ ጌታን አመስግኑ ለማለት ፈልጌ ነው። ደህና ቆዩልኝ። በሚቀጥለው እንገናኛለን። አመሰግናለሁ። ቻው።